ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እንደሚታወቀው የአማርኛና የእንግሊዝኛ ቋንቋን በአንድ ላይ በማጣመር አማርኛ ለምትችሉ እንግሊዝኛውን፣ እንግሊዝኛ ለምትችሉ አማርኛውንም ሁለቱን በአንድ ላይ በመቀላቀል ጥራት ባለው መንገድ እያስተማርኩ እገኛለሁኝ። እናንተ እንግሊዝኛና በተለይ እንግሊዝኛ ለማንበብ የምትቸገሩ ልጆች ይህንን ቪዲዮ ብቻ በማየት እንግሊዝኛ ማንበብ የምትችሉበትን ሁኔታ አመቻችቼ አዘጋጅቼ ይዤላችሁ መጥቻለሁኝ። እናንተ በትኩረት እስከ መጨረሻው ተከታተሉ። እንዲሁም እንደዚህ አይነት ቪዲዮ በየቀኑና በየዕለቱ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ አስተያየታችሁን በመስጠት እስከ መጨረሻው ተከታተሉኝ። ሰፋ ያለ ሰዓት ነው የዛሬው። ሁሉንም የእንግሊዝኛ ሆሄያት የሚይዝ ነው። ሁሉንም የአማርኛ ሆሄያት የሚይዝ ነው። እስከ መጨረሻው በትኩረት ተከታተሉ። ትምህርቱን መማር ለምትፈልጉ በኢሞ፣ በቴሌግራም፣ በጉግል ሚት፣ በቫይበር እያስተማር እንገኛለን። መደወል ትችላላችሁ። ስልካችን ባዮ ላይ አለ። ወደ ዛሬውና ወደ ዋናው ትምህርታችን እንግባ። ይቺ እንግዲህ በአማርኛ የፊደል ገበታ የመጀመሪያ የምትገኘዋ ሀ ናት። ሀ ሁሉም ሰው ያውቃታል። ሀ እንላለን። ሀ ቅርጿች ከሆነች ሁ ስንል ከጎኗ ላይ እናደርጋለን። ሂ ስንል ከእግሯ ላይ፣ ሀ ስንል እግሯን አጭር እናደርጋለን። ሄ አምስተኛ ፊደል ቀለበት አላት። ህ ሆ እንደ ሀ የምትነበበው የእንግሊዝኛ ፊደል ሁልጊዜ ወይም አብዛኛውን ጊዜ እንደ ሀ የምትነበብ ኤች ናት። ሀ እቺ አ የሚል ድምፅ አላት። እቺ ኤ ናት። ኤ እንደ አ ተብላ ነው የምትነበበው። ሀ ኤች ኤ። ሁ ኡ ዩ ናት። እቺ ዩ ናት። እንደ ኡ ድምፅ የምትነበብ ዩ ናት። ኤች ዩ አድርገናል። ኤች አይ ኢ ሂ ኢ ድምፅ አላት። ሀ ልክ እዚህ ላይ ሀ ስንልና እዚህ ላይ አራተኛው ላይ የሚፈጠር ድምፅ ተመሳሳይ ነው። ሀ ብለናል። ሄ ስንል ኤች ቺ ኤ ኢ ብለን ነው የምንጠራት፣ ግን ሄ ኤ ድምፅ ነው ያላት። ህ ብቻዋን እናስቀምጣለን። ሆ ኦ ደግሞ ኦ የሚል ሆ። ኦኬ ደግሞ ለ ስንል ደግሞ ለይች ነች። ሉ ሁሉም የአማርኛ ፊደል ከጎናቸው ላይ ሁለተኛ፣ ሶስተኛ እግረ ሸፋፋ፣ አራተኛ እግረ አጭር፣ አምስተኛ እግረ ቀለበት፣ ስድስተኛ ይህን ይመስላል። ሰባተኛ የመጨረሻው ላይ ቀለበት እናደርግበታለን። ለአ እች አ የሚል ድምፅ ነው ያላት። ሉ ኡ ኤልዩ፣ ሊ ኤልአይ፣ ላ ኤልኤ፣ ሌ ኤልኢ፣ ል ብቻዋን ሁልጊዜም ስድስተኛ ፊደሎች ብቻቸውን እናስደርጋቸዋለን። ሎ ኦ የሚል ድምፅ ኤልኦ እናደርጋለን ማለት ነው። ሀ ስንል ያው እቺ አሌታ በአማርኛ እቺ አሌታ በአማርኛ ሁለቱም አሌታ ናቸው። በድሮ የአማርኛ ሰዋሰው ልዩነት አላቸው። በቤተ ክርስቲያን አስተምሮ በተለይ በቤተ ክህነት በኦርቶዶክስ ቤተ ክርስቲያን ትምህርት ላይ አሌታህንና አመርኋን በተለየ የአጠቃቀም ይጽፏቸዋል። እኛ ግን በዘመናዊ አስተምሮ በዘመናዊ የቋንቋ ሰዋሰው አሌታና አመርኋ ለምሳሌ ሐሰት ስንል እችን ሀ መጠቀም እንችላለን፣ እችንም ሀ መጠቀም እንችላለን። በቤተ ክርስቲያን ትምህርት ግን ልዩነት አለው፣ ወይም በድሮ ሰዋሰው ልዩነት ነበራቸው። በአሁኑ ግን ሀ ስንል ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ተመሳሳይ ነው። ይችኛው ኤች ኤ እዚህም ኤች ኤ፣ ኤች ዩ፣ ኤች ዩ፣ ኤች አይ፣ ኤች አይ፣ ኤች ኤ፣ ኤች ኤ፣ ኤች ኢ፣ ኤች ኢ፣ ኤች ብቻዋን፣ ኤች ብቻዋን፣ ኤች ኦ፣ ኤች ኦ። ይህን ማሳያችሁ ይቻ አሌታና ይቻ አሌታና ይቻ አመርኋ ተመሳሳይ ናቸው። በእንግሊዘኛ ምንም አይነት ልዩነት የላቸውም። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። ሃ አ ኤ ናት። ሁ ኡ ኤች ዩ፣ ሂ ኤች አይ፣ ሄ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ብቻዋን፣ ሆ ኤች ኦ። ይህ አንድ ተርም ነው። በሁለተኛ ተርም ደግሞ
አዘጋጅቼላችሁ ያለ መች ናት። ሙ ሚ ማ ሜ ም ሞ። አብዛኛው የአማርኛ ፊደላት የመጀመሪያውን ቅርጽ ካያችሁ ሁለተኛው ላይ ስትሄዱ ሙ ስትሉ ጎኑ ላይ፣ ሚ ስትሉ እግራቸው ላይ፣ ማ ስትሉ ረዘም እግሯን፣ ሜ አብዛኞቹ አምስተኛው ሆሄያት የአማርኛዎቹ እግረ ቀለበት ናቸው። ም ሞ። ኦኬ ኤምች ናት እንግዲህ እንደ መምትነበብ ኤም ናት። ኤም ካፒታል ኤም ኢ መች ድምፅ ነው ያላት። ኡ እቺ ደግሞ ዩ ኡ ድምፅ አላት። ኢ ኤም አይ ማ አ ሜ ኤ ኤም ኢ ም ሞ ኦ። እቺ ማነች? ሰነች። ሰ ሱ ሲ ሳ ሴ ስ ሶ። ኤስ ኢ ኤስ ዩ ኤስ አይ ኤስ ኤ ኤስ ኢ ኤስ ብቻዋን ኤስ ኦ። ሰ ሱ ሲ ሳ ሴ ስ ሶ። ዌል ይቺ ደግሞ ረ የምትባለዋ ናት። ረ ሩ ሪ ራ ሬ ር ሮ። እንደ ረ የምትነበብ ደግሞ አር ናት። አር ኢ አር ዩ አር አይ አር ኤ አር ኢ አር ብቻዋን አር ኦ። ረ ሩ ሪ ራ ሬ ር ሮ። በጣም ጥሩ። ቀጥዬ ደግሞ አሁን ማሳያችሁ ሸ የምትባለዋ ናች። ሸ ሸ ሹ ሺ ሻ ሼ ሺ ሾ። እንደ ሸ የምትነበብ እነዚህ ዲያግራፍ ይባላሉ። እቺ ለየት ያለች ከሌላው ሶስት ሁነው ነው የሚመጡ። እንደ ሸ ኤስኤች ኢ ኤስኤች ዩ ኤስኤች አይ ኤስኤች ኤ ኤስኤች ኢ ኤስኤች ብቻዋን ኤስኤች ኦ። ሸ ሹ ሺ ሻ ሼ ሺ ሾ። በጣም ጥሩ። ከ ናት። እቺ ደግሞ ከ ብለን የምንጠራት አሁን ተመልከቱ። ከ ብለን እቺ ከ ተብላ ትነበባለች። ከ ኩ። ሁለተኛ የመጀመሪያዋን ቅርጽ ካወቅናት ኩ ለማለት ጎኗ ላይ፣ ኪ ለማለት እግሯ ላይ፣ ካ እግሯን ማሳጠር፣ ኬ ባለ ቀለበት ክ ኮ። እንደ ከምትነበብ እቺ ኬ ኢ ናት። ኢ ኬ ናት። ከ ኩ ኬ ዩ ኬ አይ ኬ ኤ ኬ ኢ ኬ ብቻዋን ኬ ኦ። ከ ኩ ኪ ካ ኬ ክ ኮ። ተመሳሳይ ደግሞ ይቺ ቀ ናት። ይቺ ከና ይቺ ቀ በአማርኛ ልዩነት አላቸው። እንግሊዘኛ ግን ተመሳሳይ ናቸው። እቺ ቀ እቺ ኬ ኢ እንደ ቀም ትነበባለች፣ እንደ ከም ትነበባለች። ተመልከቱ እዚህ ላይ ከ ስንል ኬ ኢ ነው። ቀ ስንል በተመሳሳይ ኬ ኢ፣ ኩ ስንል ኬ ዩ፣ ቁ ስንልም ኬ ዩ፣ ኪ ስንልም ኬ አይ፣ ቂ ስንልም ኬ አይ፣ ካ ስንል ኬ ኤ፣ ቃ ስንልም ኬ ኤ፣ ኬ ስንል ኬ ኢ፣ ቄ ስንል ኬ ኢ፣ ቅ ብቻዋን ቆ ኮ። ልድገምላችሁ አንዴ። ቀ ቁ ቂ ቃ ቄ ቅ ቆ። በጣም ጥሩ። ይህንን ከተከታተላችሁልኝ ወደሚቀጥለው ተርም ደግሞ ላሳያችሁ። ይህ የሚቀጥለው ተርም ደግሞ እቺ በጣም ቀላል የማታስቸግረዋ የአማርኛ ፊደል በ ቡ ቢ ባ ቤ ብ ቦ። እንደ በምትነበብ ቢ ናት። በ ስንል ቢ ናት። ቢኢ ቡ ቢዩ ቢ ስንል ቢአይ ባ ስንል ቢኤ ቤ ስንል ቢኢ ብ ብቻዋን ቦ ቢኦ
ናት። እቺ ደግሞ መስቀል ምልክት ያላት ተ ቱ ቲ ታ ቴ ት ቶ። የመጀመሪያዋን ካየን ጎኗ ላይ እግሯ ሸፋፋ እንዲሁም ቀለበት ት ቶ። እንደ ተ የምትነበብ ቲኢ ናት። ቲኢ እንደዚች እንደ ተ ትነበባለች። ቲኢ ቲዩ ቲአይ ቲኤ ቲኢ ቲ ብቻዋን ቶ። ጸ ናት። እች ደግሞ ጠ ልክ አሁንም በተመሳሳይ ቅድም ቀና ከን እንዳየናቸው እች ቲኢ እንደ ተ ትነበባለች። ሌላ ደግሞ እንደ ጠ እንደዚች ትነበባለች። እች ቲኢ ሁለት አይነት ንበት ነው ያላት። ቲ እንደ ተ፣ ቲኢ እንደ ጠ። ጠ ጡ ጢ ጣ ጤ ጥ ጦ ብለን ነው የምናነበው። ቲኢ ቲዩ ቲአይ ቲኤ ቲኢ ቲ ብቻዋን ቲኦ። ግራ እንዳትጋቡ ልድገምላችሁ። ጠ ጡ ጢ ጣ ጤ ጥ ጦ። ጠ ጡ ጢ ጣ ጤ ጥ ጦ ብለን እናነበዋለን ማለት ነው። ይህንን ካነበባችሁ እንግሊዘኛን በቀላሉ ማንበብ ትችላላችሁ ማለት ነው። ይቺ የምናያት ደግሞ ቸ የምትባለዋ ናት። ቸ ትባላለች። የአማርኛ ፊደል ቸ ቹ ቺ ቻ ቼ ቺ ቾ። ስለዚህ ቅድም ሸ እንዳልነው ቸ ስንልም ሶስት ሆነው ነው የሚመጡ። ሲኤችኢ ቸ፣ ሲኤችዩ ቹ፣ ሲኤችአይ ቺ፣ ሲኤችኤ ቻ፣ ሲኤችኢ ቸ፣ ሲኤች ብቻውን ቺ፣ ሲኤችኦ ቾ። ቸ ቹ ቺ ቻ ቸ ች ቾ። በጣም ጥሩ። እቺ ደግሞ ነ ናት። ነ ኑ ኒ ና ኔ ን ኖ። ነ ስንል ኤን ኢ፣ ኑ ስንል ኤን አይ ዩ፣ ኒ ስንል ኤን አይ፣ ና ስንል ኤን ኤ፣ ኔ ስንል ኤን ኢ፣ ን ኖ። እቺ ደግሞ አሁንም ኘ ናት። ልክ ከቸ እንዳየናቸው አሁንም ኘ ስንል ሶስቱ ነው ይመጣሉ። ኘ ኙ ኚ ኛ ኘ ኝ ኞ። ጂኤንኢ ጂኤንዩ ጂኤንአይ ጂኤንኤ ጂኤንኢ ጂኤን ብቻውን ጂኤንኦ ኞ። ኘ ኙ ኚ ኛ ኘ ኚ ኞ እንላለን ማለት ነው። በጣም ጥሩ። ወደሚቀጥለው ተርም ደግሞ ልውሰዳችሁ። እቺ ማነች? ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ። ኤፍ ኢ ኤፍ ዩ ኤፍ አይ ኤፍ ኤ ኤፍ ኢ ኤፍ ብቻዋን ኤፍ ኦ። ፈ ፉ ፊ ፋ ፌ ፍ ፎ። እቺ ደግሞ የ ናት። የ ዩ ይ ያ የ ይ ዮ። እንደ የምትነበብ ዋይ ናት። ዋይ ኢ ዋይ ዩ ዋይ አይ ዋይ ኤ ዋይ ኢ ዋይ ብቻዋን ዋይ ደብልዩ። የ ዩ ይ ያ የ ይ ዮ። በጣም ጥሩ። ይህች ደግሞ የን መስላ እግሯ ላይ ያላት ደ ናት። ደ ዱ ዲ ዳ ዴ ድ ዶ። እንደ ደ የምትነበብ ዲ ናት። ዲኢ ዲዩ ዲአይ ዲኤ ዲኢ ዲ ብቻዋን ዲኦ። ደ ዱ ዲ ዳ ዴ ድ ዶ። ኦኬ በጣም ጥሩ። የሚቀጥለው ተርም ማሳያችሁ ደግሞ አሁንም ይቺ
ጀ ነች። አማርኛ ፊደል ጀ ነች። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። እቺ እንግዲህ ማነች? ጀ ነች። ጀኢ፣ ጀዩ፣ ጀአይ፣ ጀኤ፣ ጀኢ፣ ጅ ብቻዋን ጆ። ስለዚህ ሲነበብ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። በጣም ጥሩ። እቺ ደግሞ ገ የምትባለው ናት። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ጂ ናት። እንደ ገ የምትነበብ ጂ ናት። ጂኢ፣ ጂዩ፣ ጂአይ፣ ጂኤ፣ ጂኢ፣ ጂ ብቻዋን ጂኦ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። በጣም ጥሩ። ቀጥለ የምናገኘው ደግሞ ይሄ ወ ነው። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ወ እንደ ወ የምትነበብ ደብሊው ናት። ደብሊው ኢ፣ ደብሊው ዩ፣ ደብሊው አይ፣ ደብሊው ኤ፣ ደብሊው ኢ፣ ደብሊው ብቻውን፣ ደብሊው ኦ። እዚች ላይ ኦ ተስታለች። ኦን ጨምሩባት። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። በጣም ጥሩ። እንካየን የሚቀጥለውና የመጨረሻው ተርም የሚሆነው ዘ ነው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እንደ ዘ የምትነበብ ዜድ ናት። ዜድ ኢ፣ ዜድ ዩ፣ ዜድ አይ፣ ዜድ ኤ፣ ዜድ ኢ፣ ዜድ ብቻዋን፣ ዜድ ኦ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ይቺ ፐ ነች። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። እንደ ፐ የምትነበብ ፒኢ ናት። ፒኢ፣ ፒዩ፣ ፒአይ፣ ፒኤ፣ ፒኢ፣ ፒ ብቻዋን፣ ፒኦ። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። ይቺ ደግሞ ጸ ትባላለች። ጸ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። የአማርኛው የእንግሊዝኛው ደግሞ ሶስት ናቸው። ከዚህ ላይም ቲኤስኢ ጸ፣ ቲኤስዩ ጹ፣ ቲኤስአይ ጺ፣ ቲኤስኤ ጻ፣ ቲኤስኢ ጼ፣ ቲኤስ ብቻዋን ጽ፣ ቲኤስኦ ጾ። ደግምላችኋለሁ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ተከታዮች የዛሬ ቆይታችን ይህን ይመስላል። የዛሬው ያው እጅግ በጣም ጥንቃቄ አድርጋችሁ ተከታተሉት። እስኪ አስተያየታችሁን ኮሜንት ላይ የተመቻችሁ መስተካከል ያለበትና እንዲሁም መቅረብ ያለበት ወይም በዚህ ይዘት ያልተካተተ ካለም በአዲስ እንዲሰራም ወይም ሌላ አስተያየት ካላችሁ አስተያየታችሁን በማስቀመጥ መማር ፍላጎት ያላችሁ ስልካችን ተቀምጧል። ደህና ሁኑ።